ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ መረጃው በሌላ ምንጭ አልተረጋገጠም እንጂ የኢራን የዛሬው ጥቃት እጅግ በጣም ከባድ ነው። ዓለም ምን ያህል ምት ቢኖር ነው እጅግ በጣም ከባድ ነው ብለን መዘርዘር የፈለግነው? ያው እኛ ሁል ጊዜ ለእውነቱ የተጠጋ ነገር ይዞ ለመቅረብ ነው። ትንሽ አንዳንዴ ለጋዜጠኞችም ያስቸግራል። ያው ከተለያየ ሶርስ ነው መረጃ የሚወስዱት። በአይናቸው አይቶ የሚዘግቡት አይደለም። ግን አንዳንዱ በስፋት በአይን የሚታይ ያው ለምሳሌ ኢራን ላይ የሚደርሱ ጥቃቶች በራሷ በሀገሪቱ ሚዲያ ይነገራሉ። በዛም ያሉ የዜና ምንጮች ያቸዋል እና ለዚህ ነው አንዳንዴ ከአድማጮች የሚቀርቡ ቅሬታዎች ትክክለኛ አይደለም የምንለው። በእስራኤልም ተመሳሳይ ነው ብዬ ነው የማምነው። እስራኤል ውስጥም የሚተኮሰው ሚሳኤል የሚያደርሰው ጉዳት አይደበቅም። የማትቆጣጠራቸው ሚዲያዎች ናቸው ያሉት እና በአሁኑ ጊዜ ደግሞ ያው ማህበራዊ ሚዲያም አለ። ስለዚህ እነዚህ ነገሮች እናያለን። አይ ቲንክ በዚህ ላይ መተማመን ያስፈልጋል። አዎ በእርግጥ ሚሊተሪሊ ሴንሲቲቭ የሆኑ ቦታዎች ላይ በተለይ በእስራኤል የጦር ይዞታ የጦር ሰፈር ሊሆን ይችላል፣ የስለላ ተቋም ሊሆን ይችላል፣ የመሳሰሉ እንዲህ አይነት ስፍራዎች አካባቢ ስለሚወድቀው የጠላት ሚሳኤል መረጃ እንዳይሰጥ ክልክል ያደርግችበት ጊዜ ነበረ። ዓላማውም ግልጽ ነው፣ ትክክለኛም ነው። ለምን እነዛ ሴንሲቲቭ ቦታዎች ላይ ጠላት አነጣጥሮ ነው የሚተኩሰው እና እነሱ ላይ አነጣጥሮ ለመተኮስ መረጃ ይፈልጋል። ስለዚህ ይህን በተመለከተ የምሰጣቸው ዜናዎች፣ ወሬዎች በዚህ መልክ የሚወጡ ለጠላት ኢንፎርሜሽን ሆነው ያገለግላሉ ማለት ነው። ከዚህ አንጻር በጣም ጥብቅ የሆኑ ልዩ ስፍራዎች ካልሆነ በስተቀር ማለት ነው። አሁን ለምሳሌ ባለፈው የእስራኤል የኒኩለር ማብለያ ቦታ ላይ በዚህን ያህል ሜትር ርቀት ከዚህን ያህል ሜትር ርቀት በኋላ ነው ሚሳኤሉ የወደቀው ብሎ አንድ ዜና ተዘገበ። ኦልሬዲ ርቀቱን ነገረው ማለት ነው። 10 ኪሎ ሜትር ነበር የሚለው ከኢላማው ወደዚህ ቀረ ነው አለፈ። ያ ኢንፎርሜሽን ይሆናል እንደገና አስተካክለ እንትን ለማለት ማለት ነው። ግን የዚህ የሚሳኤል ቴክኖሎጂ ታርጌት የሚያደርጉበት መንገድ ከሳተላይት ጋር የተገናኘ ነው። በመድፍ አይነት አይደለም። ከዛ የላቀ ቴክኖሎጂ ነው። ከዚህ አንጻር እንትን እንላለን። ምንድነው የነ እስራኤልና የነ አሜሪካ ጥቃት አወዛጋቢ የማይሆነው የጦር ጀቶች ናቸው። እዛ በቦምብ የመቱት ሲነድ ሲጨስ ታያለ። ስለዚህ አውሮፕላን ውስጥ ካልተመታ የወነጨፈው ሮኬት ከአየር ላይ ያለው ሮኬት እስካልተመታ ወይም ቦምቦቹን ምንም አታደርጋቸውም። ስለዚህ ብዙ ጊዜ እሙን ሆኖ የሚታይ ነው። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0950500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ነገር ግን አሁን በኢራኖች በኩል ስታይ በየጊዜው የሚወጡ መረጃዎች የሚሉት ምንድነው? በብዙ ቢሊዮን ዶላሮች የሚቆጠር ውድመት ነው ያደረሰችው የሚል ነው ኢራን። አዎ በዚህ እነዚህ ሀገሮች ሁሉ የአሜሪካ ጦር ሰፈር አላቸው እና በጦር ጉዳት ያልደረሰበት የጦር ሰፈር የለም። ስለዚህ በብዙ ቢሊዮን ዶላር የሚቆጠር ጉዳት ነው ያደረሱት የሚሰጠው። እንደውም የአሜሪካ ገንዘብ ሚኒስትር ቪንሰንት ምንድነው ከዚህ በኋላ የኢራን በመልሶ ማጥቃት በአሜሪካ የአቅራቢያው
የከባቢ ሀገራት የጦር ሰፈሮች ላይ ለምታደርሰው ጉዳት መጠገኛ ማካካሻ አሁን በማዕቀብ ተይዞ ከሚገኘው ከ100 እስከ 120 ቢሊዮን ዶላር ከሱ እናስባለን የሚል አዲስ አሜሪካ እንትን ያለችው። ሁለተኛ እንትኑ ደግሞ በ40 ቀኑ ፍልሚያ ወቅት እነዚህ ሁሉ ተደብድበዋል። በ40 ቀኑ ፍልሚያ ወቅት በእነዚህ በአሜሪካ ጦር ሰፈሮች ላይ የደረሰው ውድመት ተሰልቶ እንዲያቀርቡ ኩዌት እንድታቀርብ፣ ሳውዲ አረቢያ እንድታቀርብ፣ የተባበሩት አረብ ኤሚሬትስ እንድታቀርብ፣ ባህሬን እንድታቀርብ፣ ኳታር እንድታቀርብ ከዛ ይሄንን ውድመት አንደኛ መጠኑን የደረሰውን ውድመት መጠን ከዛ በኋላ ለመጠገን ምን ያህል ያስወጣል የሚለው ይሰራና የዚህን ከዚህ ከፈረደበት የኢራን በማዕቀብ የተያዘ ገንዘብ ላይ የመውሰድ እቅድ ነው አሜሪካ ወጥታ እየተንቀሳቀሰች ያለችው። ይሄንን በከፍተኛ ደረጃ ኢራኖች ተቃውመዋል። ይህ አንድ ነገር ይነግረናል። ይሄ የሚነግረን ምንድነው? የኢራን የሚሳኤልና የሰው አልባ ሩምታዎች ዝም ብለው ባቦ ሰጥ የሚተኮሱና የትም ወድቀው የሚቀሩ ሳይሆን ኢላማ የሚመቱና ጉዳት የሚያደርሱ መሆናቸውን ያረጋግጥልናል ማለት ነው። እና አሁን ዛሬ እስከ ጠዋት ባደረገችው የአሜሪካ ሌሊቱን ስደበድብ ነው ያደረችው ባልሳሳት ከ11 ቦታዎች በላይ ነው የደበደበችው። ከመሃል ቴህራን 10 ኪሎ ሜትር ያህል ብቻ ወጣ ብሎ የሚገኙትን መዳረሻዎች ጭምር ያካተተ ድብደባ ነው ያደረገችው። 49 ቶማሃውክ ሚሳይሎች ተኩሳለች ከጦር መርከቦቿ። የአየር ኃይልና የባህር ኃይል ጦር ጀቶች ናቸው ይህን ድብደባ የሚያደርጉት ሰማይ ለሰማይ ማለት ነው። እና የዛሬው የአሜሪካም ድብደባ ከወትሮ እጅግ የከፋ የከበደ ነው። በዋነኛነት ደግሞ የሚመታው የቅኝት ራዳሮችን እና የጸረ አውሮፕላን ጸረ ሚሳኤል ባትሪዎችን የሚመታው መተኮሻዎችን አንድ በጣም ውድ ናቸው። በጣም ውድ ናቸው። አንደኛ ኢራን ራሷን ለመጠበቅ የሚያስፈልጓት ናቸው። እነዚህ ነው እየመታ ያለው። እነዚህ መመታታቸው ደግሞ ለበለጠ የከፋ ድብደባ በር መክፈት ማለት ነው። በር የሚከፍቱ ናቸው እና ይሄ ድብደባ ካርግ ደሴትን ጭምር ያጠቃልለ ነው። 80% የኢራን የነዳጅ የሚሸጥበት ስለዚህ የሚሸጠው ነዳጅ የሚጠራቀምበትም ነው እና ለሶስተኛ ጊዜ መመታቱ ነው ከአሁኑ ጋር። ይሄ የከፋ ነገር ከመጣ ካርግ ደሴትን በከፍተኛ ደረጃ መደብደብና ማውደም ነዳጁን ከዛ በኃይል መያዝ በወታደር መያዝ አንዱ ታሳቢ ነገር ነው። የኢራንን ኢኮኖሚ 80% ጉሮሮ ነው ያስከው ማለት ነው በአንድ በኩል። ስለዚህ ካርግም ተመቷል። ሆርሙዝ ሰርጥ ላይ ዋነኛው እነሱ ምንድነው አርክ ኦፍ ዲፌንስ ነው የሚሉት እቺ ሸኸም ነው አለች ደሴት ትልቋ የሆርሙዝ ሰርጥ አጠገብ መሀል ላይ የምትገኝ ትልቋ የኢራን ደሴት ናት። እሺ እዛች ደሴት ውስጥ ደግሞ እንደዚህ የሚሳኤል ሲቲ የሚሉት ማለት ነው አንደርግራውንድ ስትገባ መኪና እየነዳ ነው የምታልፈው እና መተኮሻው እስከነ መተኮሻው ሚሳኤሎቹ እስከነ መተኮሻው በሙሉ ነው አንዳንዴ ያስጎበኛሉ እኮ ክፍት በቃ ያ የተሰራ ነው። የሚሳኤል ከተሞች ይባላሉ ከመሬት በታች በዛ በስፋት የተሰራበት ነው። ዋና የመከላከያ ክርኗ ነው የሚባለው ያ። እንደገና የሰው አልባ ቤዞች አሏት እዛ ጦር ሰፈሮች እዛም ላይ ድብደባ አድርገዋል። የአሜሪካ ቦምበርስ ተሳትፈዋል። ቢቱ ኖ ይህን አላውቅም። የጦር ጀቶች ነው የሚለውና ቢቱ አትሳትፈም። ቢቱ የሚሳትፈው ብዙ ጊዜ ከመሬት በታች ያለ ኢላማ ነው ወይ እንደዚህን ያው ከሸም ላይ ያለውን ለማለት ነው። እንደዚህ አይነት አልተገለጸም። ቢኖር ግን ኢቨንት ትልቅ ነገር ስለሆነ ይገለጽ ነበር ቢሁለቶች። ስለዚህ ከየብስ ላይ ያለ ኢላማ ነው የመቱት። እንደገና ደግሞ ሲሪክንም መጥተዋል። ሲሪክ በስተምስራቅ የሆርሙዝ ሰርጥ
ደቡብ ምስራቅ ዋቴቨር የሚገኙት የወደብ ከተማ ናቸው። እነዚህም የወደብ ከተሞች ናቸው። የሁለት የውሃ ታንከር የወደመበት ነው እና አሁን እንደተረጋገጠው ታንከሮቹን በፕሪሲሽን ማለት በተነጣጠረ እዛ ጋ በፈነዳ በፍንጥርጣሪ በምናምን ሳይሆን ቀጥታ እነሱን መታለች ነው አሜሪካ። ያ ከሆነ ደግሞ ውሃ ፒውርሊ ሰብአዊ ነገር ነው፣ ሰዎች የሚጠጡት ነው እና ያስጠይቃል የሚል ነው። ስለዚህ የውሃ አቅርቦቱን የመታችው እና በሁለቱ ተጠቃሚ የሆነ ሰፊ ብዙ ህዝብ የሚሸፍን ቀዬ ውሃ አልባ ነበረ እና እሱን አሁን እንዳነበብኩት ከጥቃቱ 12 ሰዓት በኋላ ኢራኖች አገልግሎቱን ቀጥለዋል። መልሰው ገንብተውታል ማለት ነው። ዋቴቨር ወይ አይ ዶንት ኖ እንግዲህ ያ ታንከር እናንተ እንደመስለን ይሄ ዝም ብሎ የሚቀመጥ ላይ እንደ ሮቶ አይነት ሳይሆን መሬት ላይ ያለ ታንከር ነው ይመስለኝ። ከመሬት ውስጥ ምናልባት ውሃውም ራሱ የጉድጓድ ውሃ ሊሆን ይችላል። የሚገነቡ ከምድር በላይ የተገነባ ነገር ነው። እንዴት እንደሆነ ዝርዝሩን አላውቅም። ነገር ግን ሲሪክ ውስጥ ማህበረሰቡ ውሃ መልሶ ማግኘት ጀምሯል የሚል ነው። እዚህ የቴህራን መዳረሻ ድረስ የተካሄደው የአሜሪካ ድብደባ ከሄሊኮፕተር በቀል በላይ ነው። ከሄሊኮፕተር በቀል በላይ ነው። አሁን ኢራን የሰጠችው ምላሽ ኢራን የምትለው መታው ነው የምትለው ማለት ኢላማ አድርጌያለሁ ነው የምትለው ያንን ይዞታ የምን ይዞታ ነው? ዋቴቨር ለምሳሌ የአየር ኃይል ጦር ሰፈር ላይ እሱን አልሜ ተኩሻለሁ ነው የምትለው። አሁን ምንድን ነው አልሞ መተኮስ አንድ ነገር ነው። መታወይ ኢላማውን መታወይ የሚለው ላይ ስትመጣ ይሄ ቃል አያረጋግጥልህም። ኢራን ይሄን እዚህ ቦታ ላይ አነጣጥሬ ተኩሻለሁ ነው የምትለው። ስለዚህ ያ የተኮሽው ነገር መታወይ የሚለው ቢያንስ ተመቷል፣ ደቀም ወይ አልከሸፈም ወይ ኢንተርሰፕት አልተደረገም ወይ የሚሉ ነገሮች አሉ። ስለዚህ ከማን ነው የምታረጋግጠው? ከጥቃቱ ከሚደረግበት ነው የምታረጋግጠው። ስለዚህ ፌር ለመሆን ነው። ለምሳሌ ከትናንት ወዲያ አሜሪካ የሄሊኮፕተሩን በቀል ምክንያት አድርጋ ጥቃት ባደረሰችበት ጊዜ ኢራን ለበቀል 3 ቦታዎች ነው የመረጠቻቸው። እንዳሁኖቹ ኩዌትና ባህሬን ላይ ጥቃት አድርሳለች። ማናማ ይባላል የባህሬን ዋና ከተማ። የአሜሪካ 5ኛው የባህር ኃይል ክፍለ ጦር በለው የሱ ዋና ጽሕፈት ቤት የሚገኘው እዛ ነው እና እሱን እንግዲህ ሰፊ ነው። ዲቴሉን አናቅም። ከተሞች ደግሞ የሚሰሩት የባህር ዳርቻን ተከትለው። ስለዚህ እዛ ላይ ጉዳት አድርሻለሁ ነው የምትለው። ሰው እንዴት አድርገህ ታረጋግጣለህ? ሲኤንኤን ጂኦ ሎኬትድ በሚሉት ሲስተም ከፍተኛ ብልጭታ ታይቷል ብሏል። ከእንትኑ አጠገብ መትቻለሁ ከምትለው አጠገብ ትልቅ ብልጭታ ታይቷል ይላል። አንዳንድ ጊዜ ዜናው ላይ በምታቀርብበት ጊዜ ኢራንም እንዲያርጋለች ብሎ ለማለት እንደ አሜሪካኖቹ አይቀልም ለማለት ነው። አንድ ሚሳኤል ስለሆነ ታርጌቱን መቷል አልመታም፣ አየር ላይ ተመክቷል አልተመከተም ማረጋገጫ። አሁን ያኛው ወገን የሚነግረን ደግሞ ጥርጣሬ ልታደርገው ተመቷ አልተመታም ሊል ይችላል። በዚህ ውስጥ አሁን እስራኤል ስትመታ ግን እሳቱን ታያለ፣ እንደገና የጦር ጀቱ ይቀርጸዋል እና ትለቀዋለች የተደበደበውን። ይሄ ነው እና የዛሬው ላይ ዮርዳኖስ የሚገኘው የአሜሪካ የጦር ሰፈር ላይ ከባድ ጉዳት ደርሷል የሚል ስሜት ነው ያለኝ እኔ። ኦኬ፣ ከምን ተነሳህ? አንደኛ ኢራን ታርጌትድ አይደለም ያለችው፣ መትቼዋለሁ ነው ያለችው። ከሌሎቹ የዜና አሰጣጧ መትቼዋለሁ። የመታወት ደግሞ እሱስ ራሱ የአየር ኃይል ጦር ሰፈሩ ራሱ እንደ ጦር ሰፈር ተጎድቷል። እንደ ጦር ሰፈር ነው ጉዳት ያደረስኩበት ማለት እንደ ጦር ሰፈር ያሉት አቅሞች ላይ መንደርደሪያ ያለ
የአውሮፕላኖች የጦር ጀቶች ማቆሚያ ሃንጋር አለ፣ በተጠናከረ እንትን ያለ ማለት ነው። እና የኤፍ35 ሃንጋሮችን አውድሜያለሁ ነው የምትለው። እና ኤፍ15 እና ኤፍ35 እና ኤፍ15 ኤፍ16 የጦር ጀቶች የነበሩበት ነው። እና ኢራን የምትለው ብዙ ጊዜ ግዳጅ ወስደው በዚህ ድብደባ ላይ የሚሰማሩም ነበሩ። በማንኛውም ጊዜ ኤኒታይም ተሰጣቸው ወደዚህ ድብደባ የሚመጡ ናቸው። ግን ዓለም እነዚህ ጀቶች በዋጋ ቢተመኑ ምን ያህል ናቸው? አሜሪካንን የሚያስቆጡ የሚያናድዱስ አይደሉም ወይ? ኤፍ35 አሁን ፊፍዝ ጄኔሬሽን ከሚባሉት እንግዲህ አሁን ወደ ደግሞ ሲክስ ጄኔሬሽን እያሉ በእንትን ደረጃ በዲዛይን ደረጃ በምናምን አለ። በዚህ ደረጃ እኔ እስከማውቀው እርግጠኛ ነኝ፣ በዚህ ላይ ሰው ሊያርመኝ ይችላል። የአሜሪካ ኤፍ35ቶች ናቸው ዘቤስት ይዘዋለች። ይሄ እውነት ነው። ዋጋቸውም እጅግ ውድ ነው። እጅግ ውድ መሆን ብቻ ሳይሆን ዝም ብለህ የምትገዛቸው አይደሉም። አሜሪካ ይህንን የምትሸጥልህ በመጀመሪያ አጋር መሆን አለብን። አጋር ስለ ደግሞ በአጋርነት ብቻ ሳይሆን ሰብአዊ መብት አጠባበቅህ ዋቴቨር ብዙ እንትኖች ይታያል። ለምሳሌ ቱርኪያ ወደ እጅ እየጠናች ነው እሱን ለመግዛት። አዎ ይሳቻል። ስለዚህ ብር ስላለህ የምትገዛውም አይደለም ታገኘው አይደለም። የተባበሩት አረብ ኤሚሬትስ ስንት ጊዜ ደጅ ጠንታ ነበር። እሱን በኋላ ቆርጦላት፣ ምክንያቱም በመካከለኛው ምስራቅ ውስጥ ያለውን ሚሊተሪ ባላንስ የእስራኤል አየር ኃይል ነው ይሄ ብቻ ኤፍ35 ያለው። አይ ቲንክ ከ100 በላይ ያላት አሁን እስራኤል 50 ይኖራታል ኤፍ35። አዎ እንደገና ደግሞ እስራኤሎች ሁል ቀን ያንን የጦር ጀት ትወስዱና የሚጨምሩለት እንግዲህ ሶፍትዌር በለው የሚጨምሩለት ሶፊስቲኬት ያደርጉታል የበለጠ እና አሁን አሪድ ነው እስራኤል የምትላቸው። ይቅርታ ጠይቃለሁ አድማጮችን ሊጽፉልን ይችላል እስራኤል በተጠቀምባቸውን እና አየር ኃይሏ በጣም ኢፌክቲቭ ነው፣ ምንም ኩዌስችን የለው ነገር እና እሷ ነች መካከለኛው ምስራቅ ውስጥ ያላት። ዳምን ኤክስፐንሲቭ ነው ማለት ነው። ስለዚህ አሁን ኢራን ያለችው ላርጅ አማውንት ኦፍ ኤርክራፍትስ ዌር ዲስትሮይድ ነው ያለችው። ገብቶሃል? በጣም ከፍተኛ ቁጥር ነው። አሁን ኤፍ35 ኤፍ16 5 6 7 የሚለውን ቶ አንድ ሁለት መሆናቸው እንኳ እጅግ ከባድ ነው አይደል? አሜሪካ አፓቼ የተባለውን ዘመናዊ የጦር ሄሊኮፕተር አፓቼ ሄሊኮፕተር አንድ ኤፍ35 ምናልባት 10 አፓቼ 15 አፓቼ ማለት ነው። ገብቶሃል? ስለዚህ አሁን እዚህ ጋር መምታቷ ብቻ አይደለም የኢራን አንደኛ የተኮስኩት 12 ነው ያለችው 12 ቦሊስቲክ ሚሳይል 12ቱም እሱ ላይ ነው የተኮስኩት። አሁን እዚህ ጋር ምንድን ነው የሚባለው? ይሄ አልአረቢያ እንግሊሽ ምን ይለኛል? ጆርዳንን አርሚ ሴይስ ኢት ኢንተርሰፕትድ and shot down 20 missiles that were launched from Iran towards Al-Azraq region ይላል። 20 ይላል። ስለዚህ አልተኮሰችም 20 12 ቦሊስቲክ ሚሳይል የተኮሰችው። ስለዚህ 12ቱም ኢፌክቲቭሊ 12ቱም ደግሞ እዚህ አየር ኃይል ጦር ሰፈር ላይ ተለጣጠሩ ናቸው። እንደገና ሰው አልባ አለ ተጨማሪ ሰው አልባዎች አሉ እና ሌላ ኢላማ አልጠቀሰችም። አሁን አልአዝራክ ሪጅን ማለት የጦር ሰፈሩ የሚገኝበት ግዛት ማለት ነው፣ ክፍለ ሀገር በለው። ስለዚህ አሁን እዚህ የጆርዳንያን አርሚ እየሰጠ ያለ መግለጫ 20 ነው የተኮሰ የሚለው ሚሳይሎች ነው ያለው እና 12 ሚሳይሎች ነው። እዛ ላይ ሰው አልቦች አሉ፣ ግን እዚህ ላይ ሚሳይል ነው የሚለው። አንዳንዴ እንደ ዲስክሪፓንሲ ለማሳየት ነው የዜናዎች ሲመጡ። በአንዳንድ ጊዜ አርሚው ነው ይሄን የሰጠው ይሄን መግለጫ እና ውስጡ ብዙ ነገር አለ። ስለዚህ አሁን ኢራን አውድም ያለው ብላለች ዮርዳኖስ ላይ። በጣም የሚያምነው የእውነት ከሆነ ነፃ ምንጭ አልተገኘለትም። ገብቷል? ይሄ ስኬት ትክክለኛ ከሆነ
ይሄ ጦርነት አሜሪካ እንደዚህ አንገቱን ቁርቢውን አንቃን ማለት ድሮ ቋንቋ ነበር። ለዚህ ጉርቢውን ነው አንቃ በጥፊ የምትወለውለው ጦርነት አይደለም። በጥፊ የተመታችም ነው ራሷ ማለት ነው። ገብቷል። ይሄ አዎ። ስለዚህ አሁን ኢራኖች ከአሜሪካ ጋር አክቹዋሊ ውጊያ ትሏል ማለት ነው። ኢንፍሊክት የሚያደርጉት ጉዳት አለ ማለት ነው። ይሄንን ማመን ያለብን ለምን ይመስላል? የሳተላይቶች አሁን ለምሳሌ ይሄንን በሳተላይት እናየዋለን። አሁን ዮርዳኖስ ላይ ኢራን ጉዳት ለማድረሷ እዛ የጦር ሰፈር ላይ በደንብ አድርጎ ነው የሚያሳየው። ቦታው ከመተኮሱ በፊት ከኢራን ተኩስ በኋላ የሌላ ያሳያል። በጭስ የተመታ እንትኖቹ እነዚህ ሃንጋሮቹ ከቦታቸው እንትን ብለው ያሳያል። እና ምንድነው ለምሳሌ ሄደ እንድትቀበል የሚያደርገው ብለህ ብትለኝ ሲኤንኤን የአሜሪካ ማዕከላዊ እዝን ያው መካከለኛው ምስራቅ ውስጥ ነው ሴንተሩ የሚያዋጋው ማለት ነው። ጠይቄ ነበር ብሎ አልፎታል። ነገር ግን አንድ የአሜሪካ ባለስልጣን በዚህ ጉዳይ ላይ አነጋግሬያቸው ነገሩኛል። ያ ባለስልጣን ሚሊተሪ ባለስልጣን ሴንትኮም ሰው ሊሆን ይችላል። ምንድን ያለው ዮርዳኖስ ላይ የተተኮሱትን ሁሉንም በሚባል ደረጃ ኢንተርሰፕት አድርገን ተደርጓል፣ ተመቶ ወድቋል ሚሳኤሉ ያለው እና በአየር ኃይል ጦር ሰፈሩ ላይ ደግሞ ከባድ አይደለም የደረሰው ጉዳት። ሁሉንም መተናል ብለህ ነው? ሁሉንም በሚባል ደረጃ ኖት ሁሉንም በሚባል ደረጃ። ለምሳሌ አሁን ሌላ 12 ሚሳኤሎች አሉ፣ ሰው አልቦች አሉ። ሴት የሰውየውን አነጋገር ወስደን አንድ ሚሳኤል ብቻ ነች ያለፈችው፣ አንድ ሰው አልባ ብቻ ነች ያለፈችው እንደማለት ነው። እና እነዚህ እንትኖች ያደረሱት ጉዳት መጠነኛ ነው፣ የደረሰው ጉዳት መጠነኛ ነው አለ። እና ምን አለ? የተጎዳ ሰው የለም አለ። የተጎዳ የጦር ጀት ግን የለም አላለም። አሁን ጌሙ ያለው ኢራን እዛ ውስጥ ያለውን አብዛኛውን የጦር ጀት አንድጇዋለሁ የሚል ከባድ ነው አይደል? አክቹዋሊ ኢራኖች የሚሉት ምንድን ነው? ላርጅ ናምበር ኦፍ ኤርክራፍትስ አር ዲስትሮይድ እያሉ ነው። ያንተ ማስተባበያ ምን ላይ ነው መሆን ያለበት? ጀቶቹ ላይ ኦፍ ኮርስ። አይ እንትን በነገራችን ላይ የተመታ ምንም የጦር ጀት የለም። ገብቷል። ወይም ደግሞ መጠነኛ ጀቶቹ ላይ ወለ ምን አልተመቱም አንልም፣ ግን መጠነኛ ጉዳት ነው። ግን ሂድ ነው ሜሽን አባወር ገብቷል። ስለዚህ አሁን ምን ለማለት ፈልጌ ነው፣ በዚህ እርግጠኛነት የተናገረችው የለም። አንድ ሁለተኛ ሌላ ማረጋገጫ ደግሞ አለ ማየት ያለብን። እንደነገርኩ በፊት ራሽያ ነበረች የሳተላይት መረጃ በመስጠት ኢላማ ምታዝ። አሁን ቻይናም ይህንን ጆይን እንዳደረገች ያው የተገለጸ ነገር። በተወሰነ ደረጃ ደግሞ ሰው አልቦቻቸው ኦልሞስት ወደ ፕሪሲሽን መሳሪያ እየተለወጡ ነው ያሉት። ለምሳሌ ዶናልድ ትራምፕ ያሉት ነው በሆርሙዝ ሰርጥ ሰማይ ላይ የቅኝት በረራ ነበር የሚያደርገው። የጦር ጀት ነው፣ የጦር ሄሊኮፕተር ነው። ምንድን ነው የሚሉት? አጥፍቶ ጠፊው ሻሂድ በሄሊኮፕተሩ እንትን ውስጥ ገባ፣ ኮክፒት ውስጥ። ሁለት ፓይለቶች ናቸው የሚነዱት። በሁለቱ ፓይለቶች መካከል መጥቶ ተመሰገ እና ጭስ በጋቢናቸው በጭስ ነው የተሞላው። ኤሊሚኔት ይፈነዳል። አንድ አጥፍቶ ጠፊ እኮ ሲሄድ ከ30 ኪሎ እስከ 40 ኪሎ የሚመዝን ፈንጂ ይዞ እኮ ነው። በጣም ከባድ ገብቷል። አውሮፕላኗ ይሄ ኮንፌቲ ታውቃለህ? ለሰርግ ለምናምን የሚረጭ በአማርኛ ለንበሰች ወረቀት እንትን የሚሉት ስታዲየም ምናምን ላይ የሚለቀቁት ማለት ነው። የበዓል ማሳመሪያ የሚረጩ አሉ። ኮንፌቲ ነው የሚሆነው ሄሊኮፕተሩ።
ያ ቢፈነዳ ኖሮ ፓይለቶቹ ቶሎ ብለው አድርገው አስቀምጡት ውሃ ላይ እና ሰጥቶ ገቡ ማለት ይችላል። ወይም ውሃ ላይ ተንሳፈፉ ማለት ነው እነሱ። በዛ ሰዓት ስር ለስር የመጣ ሰው አልባ ጀልባ አንከብክቧት ሰው አልባ። ይህም አንዱ በጦርነት ታሪክ የተደረገ የመጀመሪያ ሬስኪው ነው። ልክ እንደ ሰው አልባ አውሮፕላን በአብዛኛው ይህን ዩክሬን የምትጠቀምበት የራሽያን መርከቦች ብዙ ጊዜ ጉዳት ለማድረስ የምትጠቀምበት የሰው አልባ ጀልባ ነው። በዛ መንገድ እሱ ይዟቸው ወጣ ነው ያሉት። ስለዚህ ተመልከት ይሄ እያንዳንዱ ድሮኑ ማለት ነው ቱ ዛት ኤክስተንት ማለት ነው። እርግጠኛ ነኝ ከዚህ ቀደም በዚህ መንገድ በሰው አልባ ሄሊኮፕተር ተመቶ ወይ አውሮፕላን ተመቶ መውደቁን አላውቅም። አውሮፕላን መታችልም ከፍታው ምንትን ነው አይ ቲንክ የመጀመሪያው ነው። ዮርዳኖስ ጋር ገና አንድ ታሪክ አለ። የአሜሪካ ታድ የሚባለው ጸረ ቦሊስቲክ ሚሳይል መተኮሽ ባትሪ አለ እንደ ፓትሪዮት ማለት ነው። ፓትሪዮት የጠላትን ቦሊስቲክ ሚሳይሎች የሚመታው ኢላማቸው ሊደርሱ የተወሰነ ሴኮንድ ሲቀራቸው ነው። ገብቷል። ከሰማየ ሰማያት ከሶስቱ ንብርብር አየሮች በላይ ነው የሚመጣው እኮ አይደል? ከዛ በኋላ ነው ቁልቁል የሚወርደው። ወደ ኢላማው እየመጣ እያለ በዛ ሀገር ለምሳሌ በዮርዳኖስ ሰማይ ስር ዮርዳኖስ የሰማይ ክልል ውስጥ ይገባል ቁልቁል የሚምዘገዘገው። ያን ጊዜ ነው እንትና የሚመታው ማለት ፓትሪዮት። ይሄ ታድ ግን የሚመታው እዛ የሚተኮሰው እንደዚህ ነው ታውቃለህ። እና እንደዚህ ነው የሚመጣው። ስለዚህ ሰማያት ላይ ነው የሚመታው። ይሄኛው ደግሞ ታድ የሚባለው አንድ ሚሳይሉ ሙድ ነው። አሁን እስራኤል ብዙ ጠቅማለች። እሱን $7 ሚሊዮን ነው የምታወጣው ለአንዱ ሚሳይል። በጣም ውድ ነው። አሁን እኮ ግራ የገባን ጦርነትም የሀብታሞች እየሆነ እኮ ነው። ለመዋጋት እኮ ጦርነትም እንደዛ ነው የሆነው። አሁን በዚህ ጦርነት ብዙ ህዝብ ሳይሆን ብዙ ሀብት ነው የሚወድመው። አሚን ሀብታም ሆን መጀመሪያ ይህን ማለት ይሰጣል። ይህን እንዴት አድርገው የምትገዛው? በክላሽ ነው የምትከሳከሰው። ፈፋ ለፈፋ እንጂ አትችልም። የሀብታሞች ጦርነት ነው። ይሄ ነው የሆነው። አሁን ይህን ማነሳበለ ምንድን ነው ይሄ ሚሳኤል ታድ የራሱ ራዳር ሲስተም አለ። እዛ ነው እንትን የሚመታው። ዳምን ኤክስፓንሲቭ ነው የሱ ራዳር ሲስተም። $500 ሚሊዮን $500 ቢሊዮን ሁለት እንደዚህ አይነት የራዳር ጣቢያ ዮርዳኖስ የነበሩትን ኢራን ፐርፌክትሊ መታ ወድማለች። $1 ቢሊዮን ወዘቀሊጦ። ይሄንን በሳተላይት አይተውት ነው ሰፊ እንትን ሰጥተው ዋትስ ጎይንግ ኦን አባባሪ ገብቷል። ከየት የመጣ ኬፓቢሊቲ ነው ይሄ? ገባ ጥያቄው። ስለዚህ እንዲህ አይነት ችግር አለ። ይሄ የደረሰባት ተመሳሳይ የታድ አውሮፕላን መቃወሚያ ራዳሮች እንትን የተባበሩት አረብ ኤሚሬትስ ልክ እንደ ጦር ጀቶች ማስቀመጫ ሃንጋር እንደሱ እንዳለ ሁሉ ቤት አለው። በሲሚንቶ የደደረ እንትን ውስጥ ነው የምታደርገው። ዋቴቨር የቤቱን እንትን ኤግዛክትሊ ያ ቦታ ተመቷል። በሳተላይት ነው ወድሟል ማለት ፍርክስክሱ ይሄ ቤቱ ከላይ ይውት ብሏል። አሁን በጥያቄ የተውት ምንድነው ውስጥ ያለው ሚሳኤል ራዳር ሙሉ በሙሉ ወድሞ ይሆን ወይስ መጠነኛ ጉዳት የደረሰበት? ምክንያቱም ቤቱ ተከላክሎታል በሚል ማለት ነው። ስለዚህ ኢራን የምትተኩሳቸው ሚሳኤሎች ፕሪሲሽን ሚሳኤሎችም እየሆኑ ነው ከእንትን የተነሳ ነው። ስለዚህ በተጨባጭ ይሄንን ዮርዳኖስ ፈጽመዋለች እና በብዙ መመዘኛዎች ስታይ ዮርዳኖስ የሚገኘው
የአልአዝራክ ጦር ሰፈር ላይ ከበድ ያለ ጉዳት ሳይደርስ እንዳልቀረ መናገር ይቻላል። ዓለም እንግዲህ በሄሊኮፕተሩ ምክንያት አሜሪካ በናፍቆት ስትጠብቀው የነበረውን ድርድር አንድ ቀን አንድ ሳምንት አለቀ እያሉ ሲጠብቁ የነበረውን ነገር ሄሊኮፕተሩ ሲመታ እጅግ በጣም ተበሳጭተው ወደ ጦርነት ገብተዋል። አሁን ኢራን በምትለው መጠን ቀንቷት ይሄን ያህል ዳሜጅ ካደረሰች ቀጣይ ጊዜያቶች ምን ይሆናሉ? አለ የዚህ ጦርነት አስቸጋሪው ነገር ውጊያው ጊዜ ነው። ጊዜ ላይ የተመሰረተ ነው። አሁን ዶናልድ ትራምፕ ተወጥረው ነው የሚገኙት። የኑሮ ውድነቱን እንግዲህ ከዚህ በደጋግመን እንዳልነው በኢያሱ ዳቦ ነው ትራሱ አስብለው ነው የመጡት። ትራምፕ አልመጣልኝ ብለው ነው። በትራምፕ እንደዚህ አይነት ነገር ብለው ነው የመጡት ዶናልድ ትራምፕ። አሁን ግን የአሜሪካ እሳቸው ወደ ስልጣን ከመምጣታቸው በፊት $2 ከ88 ሳንቲም ምናምን ይገዛ የነበረውን አሁን $4 ከ80 እንደዚህ ነው የሚገዛው። እጥፍ ማለት ነው። ኦልሞስት እጥፍ ነው። ኑሮ በነዳጅ ላይ ነው የሚሄደው። ስለዚህ ነዳጅ ዋጋ ሲጨምር የሽንኩርቱም የክብሪቱም የምንም ዋጋ እየጨመረ ነው የሚሄደው። አሜሪካውያን አሁን አልደላቸውም ማለት ነው በዚህ ጦርነት የተነሳ። ሁለተኛ ራሱ ማጋ የሚባለው ንቅናቄ ባህሪን ጨምሮ በተለያዩ ምክንያቶች ይህ የኢራን ጦርነት በመካሄድ ላይ ያለውን ጦርነት አብዛኛው ሕዝብ የሚደግፈው አይደለም። ቢያንስ የተለያየ ስህተት ሊኖራቸው ቢችል ግማሽ በህዝብ አስተያየት ግማሽ የአሜሪካ ሕዝብ ለምን የሚለው ጦርነት የአሜሪካ ኮንግረስም ይህን ጦርነት አይደግፍም። የሚገርመው እሱ ነው። ይሄ ነው። እንደገና ዶናልድ ትራምፕ አሁን እዚህ ለማቀዝቀዝ ምንድን ነው ለህዝቡ እያሉ ያሉት? ግዴላችሁም ጦርነቱ እንደቆመ ይሄ የወጣ እንትን ወደ ታች ይመጣው ወዲያውኑ ሁሉ ነገር የሚስተካከለው እያሉ ነው የሄዱት። አሁን ደግሞ የአሜሪካ የኑሮ ውድነት 4% ደረሰ ይላል። ይሄ ከ3 ዓመት በፊት ለመጀመሪያ ጊዜ መሆኑ ነው ይላል። አየህ እየመጣባቸው ያለው ጫና ፖለቲካሊ ደግሞ የህዳር ምርጫ ይባላል። እዛ ምርጫ ላይ አሁን በእጃችን ያለውን ኮንግረስና ሴኔት ካጣን ወይኔ ትራምፕ ወይኔ ትራምፕ ተዋረድኩ። እነዚህ ዲሞክራቶች ምን ማለት ጀምረዋል? ዲሞክራሲ ለምንድን ነው የሚሏቸው ሲላቸው ዳም የሚለው ማለት ነው። ድንጋይ ደደብ ዳም ነው ትሌላ አንድ ሰው ወደ እሱ ቀይረውት ዳምክራቶች ነው እንደዚህ ነው የሚሏቸው። ዲሞክራቶች ዳምክራቶች ነው የሚሏቸው። ተጫወቱብኝ። እንደ ልማዳቸው ከዚህ በፊት 2 ከሰውኛል። ያን ጊዜ ሲከሰሱ ምክር ቤቱ በዲሞክራቶች እጅ ነበር። አሁን ለ3ኛ ከሰው ሴኔት አቅርበው ስልጣኔን እንዲያደርጉ ነው የሚገፉኝ። የት እንደምወድቅም አላውቅም ነው ብለው የፈሩበትና የሰጉበት ምርጫ ነው የህዳር ምርጫ። እንዴት አድርገው ይሰናዱ? እንዴት ፖለቲካ ይዝሩ? ገባ። ስለዚህ አሁን በቀደም ምንድን ነው ያሉት ዶናልድ ትራምፕ? እግራቸውን እየጎተቱ አብረው ሁሉን እኮ ተወያይተን አብዛኛው ጨርሰናል። ነገ ብል ከነገ ወዲያ ብል ሮብ እላለሁ ሐሙስ እላለሁ የቻልኩ እንዴት እንዲህ እላለሁ ጌታውን ብልቅ ታደርጉት ምንድን ነው ያሉት? እንደውም አሉ በጣም ደስ የሚል በእኛ አማርኛ በትክክል የሚያመጣው ቂሉ ማሞ አረጉኝ ወይም አያሌው ሞንጅ ሰው አማኙ አረጉኝ። ገብቷል። በማን ነው እዚህ በአሜሪካ ሄዶ አሁን ታክሲ እየነዳ ነው ያለው ምን ይመስላል ኮሜዲያን ክበበው ነው ክበበው በክበበው ገዳ ቋንቋ ጢባ ጢቤ ተጫወተችብን ጢባ ጢቤ። ስለዚህ ከዚህ በኋላ እስክትፈርም ድረስ ብለዋል ድብደባው የሚቀጥለው። ከዚህ በኋላ ኢራንን አምኛቸው እነሱን አምኜ በእርግጥ ጋዜጠኞች ጠይቃቸውን ብለዋል። እሳቸው እንግዲህ ዋናው ዲል ሜከር ናቸው። እንዴት ነው የነገር ሲላቸው ክራፍቲ ናቸው ብለዋል እሳቸው ኢራኖችን።
አስቸጋሪ በለው እነሱ መደራደር ላይ እንትን አይደለም ይችላሉ አንዳንድ ነገር መፍጠር ማለት ነው። ስለዚህ አሁን እሺ ብለው በዚህ ቀን እንፈርማለን እዚህ ቦታ ብለው በተጨባጭ እንደሚፈርም ካልሰጡኝ ድብደባዬን አላቋርጥም ብለዋል። እንደውም ግልፍ ካለብኝ እንትኑን አፈር ድሜ ነው የማስግጠው ነዳጁን ይሄ ተፈጥሮ ጋዙን ኤሌክትሪክ ጽልመት ውስጥ ነው መከታቸው የሚል አቋም ይዘዋል። ባይ ዘ ዌይ ዛሬም ይደበደባል ብለዋል። ስለዚህ ድርድሩ ኦልሬዲ ፈርሷል ማለት ይቻላል። እንደ ኳታሮች አሁን እዛ ቴህራን ነበሩ፣ ፓኪስታኖችም አሉ። እንግዲህ እኔ እንደመቼም ኳታር አስቸጋሪ ሀገር ናት። ኳታር አስቸጋሪ ሀገር ናት። ከዚህ በፊት ስለ ኳታር ታውቃለህ? ከሱኒ ኃይሎች ጋር ከበው ያው ያደረጉትን ታውቃለህ? እና ኳታር ትንሽ የራሷ ለኢራን ወገንተኛነት አላት በጦርነት ውስጥ። ስለዚህ አሁን ፈጥናም ወደ ድርድሩ ሄደችው ምቱ እንዳይበረታባቸው ስስ ልብ አላት ለኢራን። ባለፈውም ዶናልድ ትራምፕ ዛሬ ምሽት ስልጣኔ ይሞታል ብዬ 90 ደቂቃ ሲቀረኝ እጄን ተያዝኩ ነው ያሉት። እና ምንም ጥርጥር የለኝም መጀመሪያ የያዛቸው እጅ የኳታር ነው። አሁንም ዶናልድ ትራምፕ ዛሬም እመታለሁ አሉ ትናንትና ሲሉ ኳታሮች ይገርምሃል ቤተመንግስታቸው አውሮፕላን ያለ ነው የሚመስለው። ኤርፖርት እንኳን እስክትሄድ ጊዜ አይፈጅም እንደ የሆነ እንትን በራ የትገቡ ኢራን ገቡ። አሁን እንግዲህ እነሱ እና ፓኪስታን ደግሞ እነሱ ደግሞ የሚያመጡት ነገር ኖሮ ድጋሚ ዶናልድ ትራምፕ እጃቸውን ካልተያዙ መጥፎ ነው። አሁን እሳቸው ያሉት በቃ ከዚህ በኋላ አልንቦጃቦጅም፣ ማሞቂሉ አልሆንም፣ አያሌው ሞኙ ሰው አማኙ አልሆንም። እቺ በተለይ ይሄኛው ነው የሚሻለው። ምክንያቱም እነ ኳታርንም አሁንም እነ ኳታር እንደ በፊቱ የሚያስጥሏቸው ከሆነ ኢራኖች እንዴት ጊዜ መግደል ሳይንስ ከሆነ እነሱን የሚያክል የለም ነው የሚባለው። ለምሳሌ ባለፈው ያነሱት ክርክር አለ። እኛ በቃ ዝግጁ ነን አሉ። ይሄ በስምምነት እንዲያልቅ ነው። ወደ ጦርነት መመለስ አንፈልግም። እኛ መግባቢያ ሰነድ እንፈራረም፣ ያሉት ሌሎች ጉዳዮች በሙሉ በድርድር እንፍታው። እሱን በደንብ አልመን አድቅቀን ሁላችን ጦርነትን እንዳንመለስ የሚያደርገን ስምምነት እናድርግ እና ጦርነቱን ለአንዴ እንቋጨው። ስለዚህ የመደራደሪያ ጊዜው አሁን ካለው 60 ወደ 90 ይሆን አሉ ማለት ነው። የትራምፕ ጊዜ እግረ መንገድ እንዲያልቅ ማለት ነው። ትራምፕ እኮ አሁን መግባቢያ ስምምነት ከተፈራረሙ በኋላ የኒኩሌሩንም ወይንም ያሉት እኮ በድርድር በ60 ቀን ይደረሳል ተብሎ የተቀመጠ እኮ ነው። ሌትስ ሴይ በ60 ቀን ይደረሳል። 60ኛው ቀን ላይ አድርገው ስምምነቱ ገብቷል። እስከዛም ቢደረግ ተኩስ አይኖርም። ከዛ በኋላ ጦርነቱ ቆሟል። ፕሮባብሊ አሜሪካ ሲምቦሊካሊ የተወሰነ ኃይል ወደኋላ መሳብ ሊኖርባት ይችላል። ኢራንም ቦምብ ጠረጋ ትገባለች ማለት ነው። ከስር መርከቦች እንዲተላለፉ ይሆናሉ እንትን እንድትከፍት። ነገር ግን ምን ወርን ያለ ነው አሁን ሰኔ ነው። ይሄ የፈረደበት መግባቢያ ውል አልተፈረመም። እሱ ሳይፈረም ዛሬ ጁን 11 ነው በፈረንጅ። የወሩ አንድ ሶስተኛ አልቋል። እሰው እንደ ዶናልድ ትራምፕ እንደሚመኙት ተጣድፎ በቦምቡም በኳታርም በቱርክም እገዛ እነው እንደው ልዩነታቸውም ጠቦ እንግዲህ ልዩነታቸው ጠበበ ስል ምን ማለት ይመስላል? ለምሳሌ አንድ በእርግጠኛነት የምነግርህ የማይሆን ነገር አለ። ኢራኖች በውጊያ ይለቅ ነው የሚሉት። አሁንም ለመዋጋት አምነው ነው። ለምን ምንም የተለየ እግዚኦ የሚያሰኛቸው ገብቷል። አሁን ቅድም ያልኩት የጋዝ ድብደባ የነዳጅ ድብደባዋን አሜሪካ ትገባለች ብሎ አስቡ። የኤሌክትሪሲቲ ድብደባው ለምን ኢራኖች ይህን በተመለከተ ያስቀመጡት ይሄ ከተደረገ ኳታር ውስጥ መብራት አይኖርም፣ የኤሌክትሪካል አይኖርም። በነገራችን ላይ የተባበሩት አረብ ኤሚሬትን እየተዋት ነው። ፋታ ሰጥተዋታል። አልገባኝም።
የተባበሩት አረብ ኤሚሬት ወገንተኛነቷ ከአሜሪካና እስራኤል ጋር አጣብቃ ነው የምትይዛት የነበረችው ኢራን። አንደኛ የሆነ ውዝግብም ያላቸው ናቸው። ስለዚህ የእጅ ማሳረፊያ ነበረች። የእጅ ማሳረፊያዎቹ አሁን ኩዌት፣ ዮርዳኖስና ባህሬን ናቸው። ሳውዲ አረቢያን እኮ ብዙ ጊዜ ሳውዲ አረቢያ ላይ ሪዘርቭ ነች። ሰትል ሆነ ሳውዲ አረቢያ ላይ መታቀብ ታያል። ኳታር ላይ ታያል። ኳታር እንኳን ድብና አድርገህ መታቻት አይዶ ነው ወደኋላ ያን ጊዜ ምክንያት ነበረው። ከዛ በተረፈ ኳታር ላይ እንትን ነች ምንድነው ወዳጅነት አላቸው እኮ ኳታር። የመሬት የሚጋራሉ የተፈጥሮ ጋዝ መሬታቸው የተገጣጠመ ስለሆነ እንትኑን በጋራ ነው እንትን የሚሉት የሚያሳልፉ። አዎ ሁለተኛ ባለፈው አለ በእንትናቸውም ፖለቲካል ኢስላም በምንለው የተወሰነ ተመሳሳይነት አላቸው። ለምሳሌ ኳታር የሙስሊም ብራዘርሁድ ደጋፊ ናት። አሁን ሳውዲ አረቢያ የያዘችውን አቋም ባላቅም ያን ጊዜ የተባበሩት አረብ ኤሚሬትና ሳውዲ አረቢያ በዋነኛነት የመሩትና ያችን አርጃኑንም የጨመረው የሱኒ ኃይሎች ውጊያ እኮ መሰረቱ ያ ነበር። ድጋፌን አላቋርጥም በማለቷ ነው። ቢሮአቸውን አልዘጋም በማለቷ ነው። ማን ኳታር ገብቷል። በተመሳሳይ ሁኔታ ቱርክ ሙስሊም ብራዘርሁድን ትደግፋለች ማለት እንደ ፖለቲካል ሙቭመንትም እንደ ሶሻል ሙቭመንትም አይነት ነገሮች አላቸው እነዚህ ሀገሮች። አሁን ሳውዲ አረቢያን በሂደት ለማቀፍ እሷንና ማነች ፓኪስታን የሚል ነው። ስለዚህ አሁን ማንም ሰትል የሆነ ሰው ኳታርን በተቻለ መጠን ላለመንካት ጥረት ታደርጋለች። ማነው ሳውዲ አረቢያን፣ ኢራቅን አሰማም። አሁን የፈረደባቸው እጅ ማሳረፊያ ሆኑት ኩዌት፣ ባህሬን። እነዚህ በጣም ትንሽ ሀገሮች እነሱ ላይ ነው እያደረገችው እና ዮርዳኖስ ነውና ኳታርን የለም ይሄን ሰሞን ዝም ብለህ ስትመለከት ማለት ነው። ስለዚህ በእንደዚህ ሀገሮች ላይ ኢራን ላይ የሚደርሰውን ውድመት ኢራን ላይ ጸልመት አደርሳለሁ ቢሉ ጸልመት አለብሳቸዋለሁ። የኢራንን ውሃ ማጣሪያ ምንድነው የሚባል ዲሳሊኔሽን ነካለ ቢሉ ጠቅላላ በነገራችን ላይ የሰለጠው ሀገሮች በሙሉ የነሱ የኤሌክትሪክ ኢንፍራስትራክቸር ዋንኛው እንትን ያለው ሰርጡን ተከትሎ ነው። ምንድነው የፋርስ ባህረ ሰላጤን ዳርቻ ተከትሎ ነው የምትለው። ባጫጭር ሚሳኤል ሁሉ አጭር ርቀት መቼ ሚሳኤሎቿ እንዳሉ ናቸው፣ አልተነኩም። መካከለኛ ርቀት ሚሳኤሎች አሉ። በሱ ነው ማቅደው የሚል እንትን አለ። አሁን ዶናልድ ትራምፕ ነው የምትመለከተው ኢራን ላይ ያንን ሊያደርሱ ይችላሉ እንጂ ዋስትና መስጠት ግን በዛ ደረጃ ውየስ ፓትሪዮት ሚሳኤል ይተኩሳሉ። ነገር ግን ይሄ ማለች የተባባነች ኳታርን የ25 ቢሊዮን ዶላር የትልቁ የነዳጅ ወደ ፈሳሽ የሚለውጠው ትልቁ መካከለኛው ምስራቅ ትልቁ የነዳጅ ማምረቻ በለው የተፈጥሮ ጋዝ በበርሜል ሞልተህ የምትሄደው ጋዙን ወደ ፈሳሽ ቀይረ ነው። ፈሳሽ መቀየሪያውን ያደረሰችበት ጉዳት 17 በመቶ የጠቅላላ ካፓሲቲውን ወይም 25 ቢሊዮን ዶላር ነው። 5 ዓመት ይፈልጋል ያ ጥገና። እንዲህ ያልክ ሌሎቹ ላይ ያደረሰቻቸውን ጉዳት ስታይና አሁን ደግሞ ዮርዳኖስ ላይ ያደረሰችውን የእነዚህን ጉዳቶች ስትመለከት አሁን አሜሪካ እርግጠኛ መሆን አለባቸው ዶናልድ ትራምፕ የኢራንን እንደዚህ አይነት የነዳጅ የጋዝ ኢንፍራስትራክቸር የኤሌክትሪሲቲ ኢንፍራስትራክቸር ሳውድም ጽልመት ውስጥ ከታቸው የሰላጤውን ሀገሮች ተመሳሳይ ሁኔታ ውስጥ እንዳይገቡ ከአደጋ ነፃ የማድረግ እንትኗ ሁኔታው አለኛው አቅሙ እነሱ ሲያምኑኛል ወይ አየህ። ስለዚህ እነዚህ ሁኔታዎች ወደዚህ ወደ መጨረሻው ምት እንዳይሄዱ ይዟቸው ነው የሚገኘው ብዬ ነው የማስበው። እና ስለዚህ ኢራኖች እነዚህን ሁሉ ታሳቢ አድርገው ይሄ ድርድር መፍትሄ እንዲያመጣ በእርግጠኛነት ሁለት ነገር ይፈልጋሉ። የኒውክሌሩን እንቶ የውይይቱን አንድ ነገር ግን የማይደራደሩበት ምንድነው? የመጣውን መቀበል እስከ መጨረሻው መዋጋት ይፈልጋሉ። የዓለማችን 20 በመቶ የነዳጅና ጋዝ መተላለፊያ 20 ሚሊዮን በርሜል በቀን
ለዓለም በቀን ከ100 እስከ 125 መርከቦች በአብዛኛው ታንከርስ ነዳጅ ጫኝና ሌሎች ደግሞ የዕቃ መጫኛዎች የሚተላለፉበት ቁልፍ የውሃ መተላለፊያ ጉሮሮ በምንምና በምንም ድርድር ሲደረግ ኢራን እያለች ያለችው ድርድር ሰጥቶ መቀበል ነው በመከባበር ነው። እሱ በእኔ ሉዓላዊነት ነው። የሆርሙዝ ሰርጥ ይከፈታል። በፊቱ ለነበረበት ደረጃ እንዲደርስ አደርጋለሁ። ነገር ግን ሰርጡ በእኔ ሕግ፣ በእኔ ደንብ፣ በእኔ የደህንነት ኃላፊነት የሚካሄድ ነው። አዎ አልዋሻችሁም፣ ግብር ይከፈላል። ይሄንን ካልተቀበሉ ጦርነቱን ነው የሚመርጡት። በዚህ መንገድ ስታየው ደግሞ ኢራን በዚህ ጦርነት ሰበብ የያዘችው ሆርሙዝ ሰርጥ የሚባል አቶሚክ ቦምብ በዓመት በገቢ ደረጃ በኢኮኖሚ ደረጃ $70 ቢሊዮን ድረስ ሊያመጣ ይችላል። በፖለቲካና በዲፕሎማሲ ደረጃ የምትታፈር የምትከበር ያደርጋታል። በፖለቲካ ደረጃ የምትፈራ ያደርጋታል። የኢራን አይን ከጎሸብህ የሰለጡ ሀገሮች ሌላ መውጫ የላቸውም። ያለሱ አታልፍም። ለምን? ኢብን የተባበሩት አረብ ኤሚሬትስ ለምሳሌ ጥራልኛችን 7ኛ ግዛት ምንድን ነው ያችኛዋን ወደ 1.8 ሚሊዮን በርሜል ነዳጅ ሆርሙዝን አልፋ በጋልፍ በኦማን ሰላጤ በኩል ማውጣት ትችላለች። ኦልሞስት 2 ሚሊዮን በርሜል በለው በቀን ምንድነው ሪፐብሊኮች ምንድነው ኤሚሬቶች ስም አንዱ በጣም ኦኬ አለ በጋልፍ በኦማን ሰላጤ ያወጣት ነበር። አሁን ኢራን እያደረገችው ሁሉ ነገር የሚደራው በጋራ ነው ከኦማን ጋር። ስለዚህ ሚሊተሪ ኮንትሮሏ እስከ የኦማን ሰላጤ ነው ያጠቃልላል። ስለዚህ ይሄ መውጫ ሁለት በቀጥታ ከዋና ከተማ ምንድነው የተባበሩት አረብ ኤሚሬት አቡዳቢ ከአቡዳቢ እዛ በቀጥታ 400 ኪሎ ሜትር እንደዚህ ነው። በቀጥታ ነው የቧንቧ መስመር የተዘረጋው። በዛ በኩል ማውጣት የምትችለው ማውጣታችንን እዛ ድረስ ትቆጣጠራለች። ስለዚህ እነዚህ ሀገሮች በሙሉ አዲስ ሪያሊቲ አዲስ ሀያል ሀገር መጥቷል። የሚያዳምጡት የሚነጋገሩት ኃይል ማለት ነው። በዚህ አታልፉም ከተባለ ኢኮኖሚያቸውን ተመልከቱ። ስለዚህ ይሄ በፖለቲካ ደረጃ ያለውን በዲፕሎማሲ ትታፈራሉ። ገብቷል። በነፃ የሚያሳልፉት አለ፣ የሚያስከፍሉት አለ። ሚሊተሪሊስ የትኛው ምን የነኛ ያለ ኃይል እነሱ ላይ ከዚህ በኋላ ውጊያ ማንሳት አይችልም። አንድ ውጊያ ቀሰቀሳ ዓለም ነው የሚቃወመው። ለምን? እግራቸውን እንደዚህ መዘርጋትና ሰጡን መዝጋት። አሁን $95 ገብቷል። $95 ከምናምን በበርሜል ገብቷል። አላነሳም እግራቸውን ካሉ ገብቷል። $200 እናደርሰዋለን ነው ያሉት። ስለዚህ ይሄንን ቦታ ማስለቀቅ አለባቸው ዶናልድ ትራምፕ። በሄ ድርድር እንደነበር ለማስመለስ ነው ይሄንን ሆርሙዝ ሰርጥን። ከዛ በኋላ ያለብኝን ማዕቀቡንም ምኑን እደራደራቸዋለሁ ነው እና እኛ መደምደም የምንችለው ግን በየውጊያ መጨረሻው ድረስ እስካልሄዱ ድረስ። ለዚህ ደግሞ ዶናልድ ትራምፕ ጊዜ የላቸውም። ኢራኖች በዚህ ድርድር ሆርሙዝ ሰርጥን እንዲለቁ መነሳት የለበትም፣ በእኛ ሉዓላዊነት ስር የሚለውን አሜሪካ መቀበል አለባት የሚል አቋማቸው። ኳታር ገባች፣ ቱርክ ገባች፣ ማን ገባ፣ ፓኪስታን ገባች። ኢራኖች ከዚህ ጥያቄ ወደኋላ አይሉም። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ኢራን ሆርሙዝን የሙጥኝ ይዛለች። ትለቃለች? አትለቅም? በሂደት የምናየው ይሆናል። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ፕሮግራም እስከምንገናኝ መልካም ጊዜ። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ